ሰላም ሰላም ዕለታዊውን የምንዛሬ መረጃ ይዘንላችሁ መጥተናል። ከትይዩ መረጃ እንዲሁም ደግሞ ከባንኮች ያለው ምንዛሬ ምን ይመስላል? ዛሬ የካቲት 24 ዕለተ ማክሰኞ 2018 ዓ.ም የሚለውን የምንመለከት ይሆናል። ይዘንላችሁ የመጣ ነው ከ13 በላይ የሆኑ ዓለም አቀፍ የሆኑ ምንዛሬዎች በስንት ይዘረዘራሉ የሚለውን እስከ መጨረሻው ድረስ አብራችሁን ከኛ ጋር በመቆየት ተከታተሉ ዘንድ በማክበር እንጋብዛለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ እንጀምራለን። የምንጀምረው ከአሜሪካ ዶላር ይሆናል። አንዱ የአሜሪካ ዶላር ዛሬ ላይ እየተዘረዘረ የሚገኘው በ191 ከ36 ነው። 100 የአሜሪካ ዶላር ደግሞ በትይዩ ገበያ 19136 በመዘርዘር ላይ ይገኛል። የምንነግራችሁ የባንኮች ምንዛሬ የኢትዮጵያ ንግድ ባንክን የተመለከተ ይሆናል። የኢትዮጵያ ንግድ ባንክ በሚያቀርባቸው የዕለታዊ ምንዛሬዎች ላይ በእያንዳንዱ ምንዛሬ ላይ የ10 ብር ጉርሻን አክሎበታል። አንዱን የአሜሪካ ዶላር በ156 ከ06 በመሸጥ ላይ ይገኛል። በመቀጠል የምንመለከተው ደግሞ የዩሮን የትይዩ ገበያ ምንዛሬን ይሆናል። አንድ ዩሮ ዛሬ ላይ በ225 ብር ከ33 ሲዘረዘር 100 ዩሮ ደግሞ 22533 ነው በመዘርዘር ላይ የሚገኘው። ዩሮ በባንክ ላይ በ184 ከ91 እየተዘረዘረ ይገኛል። ፓውንድ ስተርሊንግን ስንመለከት በትይዩ ገበያው 1 ፓውንድ ስተርሊንግ 256 ብር ከ91 ሲዘረዘር 100 የፓውንድ ስተርሊንግ ምንዛሬ ደግሞ 25691 እንደሆነ ያሳያል። የባንኩን ስንመለከት ፓውንድ ስተርሊንግ 207 ብር ከ64 በመዘርዘር ላይ ነው የሚገኘው። በመቀጠል የምንመለከተው የአውስትራሊያ ዶላርን ይሆናል። አንዱ የአውስትራሊያ ዶላር በ135 ብር ከ57 ሲዘረዘር 100 የአውስትራሊያ ዶላር ደግሞ 13557 በመዘርዘር ላይ ይገኛል። የካናዳ ዶላርን እንመለከታለን። አንዱ የካናዳ ዶላር በ140 ብር ከ14 ይዘረዘራል። 100 የካናዳ ዶላር ደግሞ 14014 ብር በመዘርዘር ላይ ነው የሚገኘው። ሌላው የምንመለከተው የዛሬ የካቲት 24 የስዊስ ፍራንክ ምንዛሬ የደረሰ ሚሊዮን ይሆናል። የስዊስ ፍራንክ አንዱ 248 ብር ከ82 በትይዩ ገበያው ላይ በመዘርዘር ላይ ሲገኝ 100 የስዊስ ፍራንክ ደግሞ 24882 ይዘረዘራል። የባንኩ ምንዛሬ እንደሚያመለክተው ከሆነ አንዱን የስዊስ ፍራንክ በ198 ብር ከ77 በመዘርዘር ላይ እንደሚገኝ መረጃው ያመለክታል። በመቀጠል የምንመለከተው ተመልካች አድማጮቻችን የቻይናውን ዩዋን ይሆናል። የትይዩ ገበያው መረጃ እንደሚያመለክተው ከሆነ አንዱ የቻይና ዩዋን ዛሬ ላይ በ27 ብር ከ85 ይዘረዘራል። 100 የቻይና ዩዋን ደግሞ 2785 በመዘርዘር ላይ ነው የሚገኘው። የባንኩ መረጃ እንደሚያመለክተው ከሆነ አንዱ የቻይና ዩዋን 22 ብር ከ17 ወይም ደግሞ 102217 እየተዘረዘረ እንደሚገኝ ያመለክታል። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለታዊ የምንዛሬ መረጃዎች በትይዩ ገበያ እንዲሁም በባንኮች ያለው መረጃ ምን ይመስላል የሚለውን በመቃኘት ላይ እንገኛለን። በመቀጠል ደግሞ በመካከለኛው ምስራቅ የሚገኙትን ምንዛሬዎች እንመለከታለን። ከኩዌት ዲናር ስንመለከት አንድ የኩዌት ዲናር ዛሬ ላይ በ625 ብር ከ09 በትይዩ ገበያው ላይ ሲዘረዘር በትይዩ ገበያው ላይ የ100 የኩዌት ዲናር ምንዛሬ ደግሞ 62509 ብር ያመለክታል። የባንኩን
ምንዛሬ ስንመለከት አንዱ በባንክ ላይ በ502 ብር ሲዘረዘር የዲርሃም ደግሞ የዲርሃም የትይዩ ገበያው 52 ብር ከ09 ይዘረዘራል። የባንኩን ስንመለከት የዲርሃም ምንዛሬን በባንክ ላይ በ42 ብር ከ49 ይዘረዘራል። 100 ደግሞ በ4249 ብር በመዘርዘር ላይ ነው የሚገኘው። እንቀጥላለን። በመቀጠል የምንመለከተው ደግሞ የሳውዲውን ሪያልን ይሆናል። አንዱ የሳውዲ ሪያል በ50 ብር ከ99 ሲዘረዘር 100 የሳውዲ ሪያል ደግሞ በ5099 ብር በመዘርዘር ላይ ይገኛል። የባንኩ ምንዛሬ እንደሚያመለክተው ከሆነ አንዱን የሳውዲ ሪያል በ41 ብር ከ61 ነው በመሸጥ ላይ የሚገኘው። 100ውን የሳውዲ ሪያል ደግሞ በዛሬው የንግድ ባንክ መረጃ መሰረት በ4161 ብር በመሸጥ ላይ ይገኛል። በመቀጠል የምንመለከተው እንዲሁ ወደ ትልልቆቹ የመካከለኛው ምስራቅ የምንዛሬ መረጃዎች ይሆናል። የኦማንን፣ የባህሬንን፣ የጆርዳንን አስቀድሜ እነግራችኋለሁ። የኦማን ምንዛሬ አንዱ በ498 ብር ከ60 ሲዘረዘር 100 የኦማን ሪያል ደግሞ በ49860 እየተዘረዘረ ነው የሚገኘው። 100 የባህሬን ዲናርን ስንመለከት በ50714 ሲዘረዘር አንዱ የባህሬን ዲናር ደግሞ 507 ብር ከ14 በመዘርዘር ላይ ይገኛል። የጆርዳን ዲናርን ስንመለከት እንዲሁ አንዱ የጆርዳን ዲናር 269 ብር ከ90 ገብቷል። 100 የጆርዳን ዲናር ደግሞ 26990 ነው በመዘርዘር ላይ የሚገኘው። በመቀጠል የምንመለከተው የኢጂፕት ፓውንድ ነው የሚሆነው። አንዱ የኢጂፕት ፓውንድ 3 ብር ከ98 ሲዘረዘር 100 የኢጂፕት ፓውንድ ደግሞ 398 ብር በመዘርዘር ላይ ይገኛል። የቱርኪሽ ሊሬስ ስንት ገባ ካላችሁኝ አንዱ የቱርኪሽ ሊሬ 4 ብር ከ35 ይዘረዘራል። 100 የቱርኪሽ ሊሬ ደግሞ 435 ብር ነው ዛሬ የካቲት 24 ዕለት ማክሰኞ 2018 ዓ.ም በመዘርዘር ላይ የሚገኘው። በመጨረሻ የምንመለከተው የእስራኤልን ሽቅል ይሆናል። አንዱ የእስራኤል ሽቅል 61 ብር ከ08 ሲዘረዘር 100 የእስራኤል ሽቅል ደግሞ 6108 ብር በመዘርዘር ላይ ነው የሚገኘው። የዛሬው የዕለታዊ ምንዛሬ መረጃዎችን ያስቀኘንበት ቪዲዮ በዚሁ ያበቃል። የተጨማሪ የምንዛሬ እንዲሁም ደግሞ የተለያዩ የቢዝነስ መረጃዎችን ስትፈልጉ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆኑን አይርሱ። እንዲሁም መረጃው ጠቃሚ ነው ብለው የሚያስቡ ከሆነ ለሌሎች ማጋራትም አይረሳ። በሚቀጥለው ቪዲዮ እስከምንገናኝ በያላችሁበት ሰላም